ጰራቅሊጦስ ያው መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ስራው ምንድነው? የሞተላችሁን ጌታ ስጋውን ብሉ የሚል ሐዋርያ እንጂ የኔን ላብ የጠረኩበትን ሶፍት ብሉ የሚል ሐዋርያ ታይቶም አይታወቅም። መናፍስት ሁለት አይነት ናቸው፣ ርኩሳን መናፍስትና ቅዱሳን መናፍስት። ስለዚህ የቅዱሱ መንፈስና የርኩሱ መንፈስ ልዩነት ነው። ያኛው ከሆነ ደግሞ እንዳረገዘች ሴት ያቅበጠብጣል፣ ያንቀለቅላል። በቃ ረፍት አይሰጥህም። ተገለጠልኝ፣ በራልኝ፣ አውቃለሁ፣ እኔ በልቼው አምላኮኛለሁ፣ አንተም በልተህ አምላኩን፣ እኔ ተባረኬበታለሁ፣ አንተም ተባረክ። ልሳን፣ ትንቢት፣ ቋንቋ፣ መንፈስ ቅዱስ የሚሉ ነገሮችን እንዴት ነው እነዚህ ነገሮች እውነትነት አላቸው ወይ? ኢየሱስን ተቀበል ነው። ኢየሱስን ተቀበል ብሎ ይዛቸው ይደርዛ ይላታል አደባባይ ላይ። ኢየሱስ ይወድሃል፣ ይወድሃል። ኢየሱስ ይወደኛል፣ አንተ ትወደኛለህ። እውነት ለመናገር ከወንጀል የተናነሰ አይደለም። ቧከራ ያዙ ልቀቁኝ፣ እንደዚህ አይነት የመንፈስ ቅዱስ መገል የትኛውም ሐዋርያ መንፈስ ቅዱስ አድሮበት እንዲህ አልተመራገጠም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ የእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች እነሆ ለዚህ ሰዓት ለዚህች ዕለት ለዚህ ደቂቃ ስላደረሰን ስሙ የተመሰገነ ይሁን። ወደ እናንተ እንዲሁ የዛሬ ሳምንት ነበር የተገናኘ ነው። ዛሬ ደግሞ ስለ በዓለ ጰራቅሊጦስ ስለ መንፈስ ቅዱስ መጋቤ ጥበብ ጋር ተገናኝተናል። እንኳን ደህና መጡልን። እንኳን ደህና ቆያችሁ። እንግዲህ በዓለ ጰራቅሊጦስ የቤተ ክርስቲያናችን ትልቅ በዓል ነው። ቅዱስ ዮሐንስ አፈወርቅም እነሆ የቤተ ክርስቲያን የልደት ቀኗ ነው፣ በዚች ቀን የተወለደችበት የልደት ቀኗ ነው ብሎ ተናግሯልና ባለፈው ስለ እርገቱ ነበር ያወራ ነው። ዛሬ ደግሞ እንዲሁ ከ9 አበይት በዓላት አንዱ የጌታ በዓል በዓለ ጰራቅሊጦስ ነው። ጰራቅሊጦስ ያው መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ስራው ምንድን ነው? እንግዲህ መንፈስ ቅዱስ ከሶስቱ አካል አንዱ ነው። ከሥላሴ አንዱ የአብና የወልድ ሕይወታቸው መንፈስ ቅዱስ ነው። በትምህርተ ሥላሴ ከአብ የሰረጸ ተብሎ ነው የምንማረው። ግን በበዓለ ሀምሳ ላይ ስናየው ደግሞ መንፈስ ቅዱስ እንደተነገረው ከጌታችን እርገት በ10ኛው ቀን ለሐዋርያት የወረደ ሐዋርያትን የሚያጽናና እና የሚያጸና ቅዱሱ መንፈስ ማለት ነው። በስፋት የተነገረው በገላትያ መልእክት ምዕራፍ 5 ቁጥር 22 ላይ ነው። የመንፈስ ስራዎች፣ የመንፈስ ፍሬዎች ተብሎ የሚገለጡት የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ፣ የመንፈስ ቅዱስ ፍሬ ደግሞ ምንድን ነው ከተባለ ሰላም፣ ትዕግስት፣ የዋሃት፣ በጎነት፣ ቸርነትን የመሳሰሉት 9 ስራዎች አሉ። እነዚህንና ሌሎችም መልካም ስራዎችን የሚያሰራ ቅዱስ መንፈስ ማለት ነው። መንፈስ ቅዱስ የሐዋርያትን ታሪክ የቀየረ የእኛንም ታሪክ የሚቀይር ነው። የሐዋርያትን ታሪክ እንዴት ቀየረ ከተባለ ቅድም እንደተናገርነው ሐዋርያት እስከዚህ ቀን ድረስ መንፈስ ቅዱስ እስከሚወርድላቸው ይሄ የቀጠሮ ቀን እስከሚደርስ ድረስ በመጠራጠር፣ በማመንታት፣ በፍርሃት ይኖሩ ነበሩ። ልክ መንፈስ ቅዱስ ሲወርድላቸው ግን ፍርሃን የነበሩ ጥቡዓን ሆኑ። በአመለካከት፣ በጥርጣሬ፣ በማመንታት የነበሩት ደግሞ እስከ መጨረሻው ሐቅታ ድረስ ለእምነታቸው ዋጋ የሚከፍሉ ያደረጋቸው ይሄ መንፈስ ቅዱስ ነው። ከነዚህ መካከል የምናየው በሐዋርያት ሥራ ምዕራፍ 2 ላይ በሰፊው ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት ወተናገሩ በነገረ ኩሉ በሐወርት በእሳት አምሳል በጽርሐ ጽዮን ተሰብስበው በአንድ ቤት ሳለ 120 በሚሆኑ ቤተሰቦች መንፈስ ቅዱስ ወረደ በእሳት አምሳል። ከዚህም በኋላ ታሪካቸው ተቀየረ። በሀገሩ ሁሉ ቋንቋ መናገር ጀመሩ። እስከ 71 ቋንቋ ተገልጦላቸው 72ኛውን ቋንቋ መጀመሪያ ከሚያወጡ ጋር 72 ቋንቋ የሚያውቁ ሆኑ ማለት ነው። እነኚህ አካላት ትናንትና ከነበራቸው ታሪክ በተቃራኒው ስራ መስራት ጀመሩ። ለምን? መንፈስ ቅዱስ ወርዷል። መንፈስ ቅዱስ ሲወርድ ታሪክን ስለሚቀይር ጴጥሮስ ዓርብ ቀን ከነበረው ታሪክ በተቃራኒው የሆነ ስራ መስራት ጀመረ። ዓርብ ዕለት የነበረው ታሪኩ ጴጥሮስ ከሃዲ ነው። የጰራቅሊጦስ የምናየው ጴጥሮስ ደግሞ ሌላ ታሪክ ነው ያለው። የሚክድ አይደለም፣ ከሃዲዎችን የሚሰብክ
አማኝ ብቻ አይደለም። አሁን ጴጥሮስ አሳማኝም ነው። ጴጥሮስ ያመነ የታመነ ያሳመነ ነው እና ያን ቀን ግን ራሱ ክዶ ሌሎቹም እንዲከዱ መንገድ የሚከፍት ነበረ። ሌሎቹም እንዲሸሹ የሚያደርግ ነበረ። አሁን ግን መንፈስ ቅዱስ ሲወርድለት በሀገሩ ሁሉ ቋንቋ መናገር ጀመሩ። ያ ማለት ምን ማለት ነው? ከሁሉም ጋር የሚግባቡበትን ጸጋ እግዚአብሔር ሰጣቸው። ስለዚህ የመንፈስ ቅዱስ ስራው ምንድን ነው ከተባለ የሚያግባባ ነው ማለት ነው። መንፈስ ቅዱስ ሲወርድላቸው በየትም ሀገር ካሉ ሰዎች ጋር ሁሉ መግባባት ቻሉ ደቀ መዛሙርቱ። ስለዚህ ጴጥሮስ በአካባቢው ያሉ ሰዎች ተሰብስበው በተለያዩ ቋንቋ ሲናገሩ ሐሜት ጀመሩ ሌሎች ሰዎች። እነኚህ ሰዎች ገና በማለዳ 3 ሰዓት እንኳን ሳይሆን ጉሽ ጠጅ ጠጥተው ሰክረዋል። ሰክረው ይቀባጥራሉ፣ የምናውቀውን ቋንቋ ይናገራሉ። እነሱ እኮ የገሊላ አካባቢን ቋንቋ ነው የሚናገሩት። ሰክረው የኛን ቋንቋ። እንዲህ ጴጥሮስ አሁን ተነሳና ምን ብሎ ሰበከ? ጴጥሮስ እንዴት ብንጠጣ ኑሮ ያለችውን አንዷን ቋንቋ እንኳን እየተኮላተፍን ነው እንጂ ምንናገራት የሌላ ሀገር ቋንቋ እንዴት መጠጥ ይገልጣል? መጠጥ ቋንቋ አይገልጥም። መጠጥ ቋንቋ አያበዛም። ይሄ የመንፈስ ቅዱስ ነው። ተሳስታችኋል የምትሉት ትክክል አይደለም ብሎ ትናንትና በፍርሃት የካደው ጴጥሮስ ተነስቶ መስበክ ጀመረ። የመንፈስ ቅዱስን ስራ መመስከር ጀመረ ጴጥሮስ። ይህንን ሲመሰክር በአንድ ቀን እና በአንድ ጊዜ ስብከቱ 3000 ሕዝብ አሳመነ ነው። ይሄ ቀን የቤተ ክርስቲያን የልደት ቀን ተብሎ ይጠራል። ጴጥሮስ አምላኩን ካሰው። አሁን ዓርብ ዕለት በድሎት ነበረ። ዓርብ ዕለት አሳዝኖት ነበረ አምላኩን። በመንፈስ ቅዱስ ኃይል ስለነበረ ጴጥሮስ የሰበከው በአንድ ጊዜ የቤተ ክርስቲያንን የአማኞችን ቁጥር አብዝቶ የቤተ ክርስቲያን የልደቷ ቀን ነው። አሁን መንፈስ ቅዱስ እንግዲህ በዓለ ጰራቅሊጦስን ስናከብር የልጃችንን ልደት አይደለም የምናከብረው፣ የእኛንም ልደት አይደለም የምናከብረው። የእኛን ልደት ከምናከብረው ክብር በላይ የእኛ እናት የሆነችዋ ክርስቶስ ጋር ያገናኘችን የእናት ቤተ ክርስቲያን ልደቷ ነው እየተከበረ ያለው። በዚህ ቀን እያንዳንዱ የእናቱን ልደት የቤተ ክርስቲያንን ልደት ሲያከብር የራሱን ልደት ከሚያከብረው በላይ አክብሮ የራሱን ልደት ከሚያከብረው በላይ ክብር ሰጥቶ ይህን ቀን ማክበር አለበት። ስለዚህ መንፈስ ቅዱስ ተጠቅልሎ ሲነገር ስራው የመንፈስ ፍሬን የሚያሰራ መልካም ስራን የሚያሰራ የሚያነጻ የሚያጸና ትዕግስተኛ የሚያደርግ ሰላም የሚሰጥ በጎነት እንዲገኝብን የሚያደርግ ነው። መንፈስ ቅዱስ ያደረበት ሰው ትዕግስተኛ ነው፣ ሰላማዊ ነው፣ በረከት ያለው ሰው ነው። የመንፈስ ቅዱስ ስራው ይሄ ነው። መልካም። በዚህ ዘመን መንፈስ ቅዱስን መውረድ ምክንያት አድርገው ይህንን የሐዋርያት ስራ ያለውንም ታሪክ ምክንያት አድርገው ትንሽ መንጫጫቶች በየቦታው እየበዙ የሚያመካኙት ምክንያት የሚያደርጉት መንፈስ ቅዱስ ወረደልን ነው። መንፈስ ቅዱስ ገለጠልን ነው። መናፍስት መንፈስ በነጠላ ነው። መናፍስት ሲበዛ ነው። መናፍስት 2 አይነት ናቸው። ርኩሳን መናፍስት እና ቅዱሳን መናፍስት። ስለዚህ የቅዱሱ መንፈስና የርኩሱ መንፈስ ልዩነት ምንድን ነው? እንግዲህ መለያው ስራው ነው የሚለየው። በስራው ነው የምንለየው። ለምሳሌ 2 ሰዎችን እናንሳ። መንፈስ ቅዱስ በእርሷ ላይ ያደረች አንድ ሴትና ርኩስ መንፈስ ደግሞ ያናገራት አንዲት ሴት አንስተን እንመልከት። በገነት እያለች ሔዋን ዲያብሎስ ማለት እንግዲህ ርኩሱ መንፈስ ነው፣ መጥቶ አናገራት። ከእውነተኛው መንፈስ ተቃራኒ የሆነ ነው፣ ቅድም እንዳልከው ርኩሱ መንፈስ። ስለዚህ ቅዱሱ መንፈስ መጀመሪያ መጥቶ ትክክለኛውን ነገር ነግሯታል። አሁን ደግሞ በተቃራኒው እየገለበጠ ደግሞ ይሄኛው ነገራት። ብትበሉ ትነግሳላችሁ፣ አምላክ ትሆናላችሁ የሚለውን ነገራት። ሔዋን የሁለቱንም ስብከት ሰማች፣ የእግዚአብሔርንም ስብከት የዲያብሎስንም ስብከት። 2 ተቃራኒ ስብከት ሰማች። ተግባራዊ ያደረገችው የዲያብሎስን ነው፣ የቅዱሱን መንፈስ ሐሳብ ነው። ዕፀ በለስ በልተው እንዲወድቁ የርኩሱ መንፈስ ሐሳብ ነው። የርኩሱን መንፈስ ሐሳብ ሰማች። ጆሮዋን ለዲያብሎስ ለሰይጣን መጠቀሚያ መናፍስት እንዲያወሯት ከመናፍስት ጋር አፍ ለአፍ ማውራት ጀመረች።
ይሄንን ምክር ከሰማች በኋላ በጣም በሚገርም ሁኔታ መንፈስ ቅዱስ ከመንፈስ ርኩስ ከመንፈስ ቅዱስ ተቃራኒ መሆኑን የምታየው አፍተዋ ለሔዋን ከመትብላ በለሰ ይላል። 7 ዓመት አብራው የኖረችው ያ በለስ እያየችው እንዲህ እየዳበሰችው የምታልፈው ያ ዕፀ በለስ ቀጥፋ እስከምትበላው ድረስ እንድትቸኩል አደረጋት፣ አላዳረሳት አለ። አሁን መንፈስ ቅዱስ ርኩሱ መንፈስ ምንድን ነው የሚያደርገው ከተባለ ያስቸኩላል፣ ያንቀለቅላል፣ ያንቀዠቅዣል። ትዕግስት፣ ቅድም እንዳልነው መንፈስ ቅዱስ ስራው አንዱ ትዕግስት ነው፣ የመንፈስ ፍሬ። ይሄኛው ደግሞ በተቃራኒው አይደለ፣ ትዕግስት ማጣት ነው የሚያደርገው፣ ትዕግስት ይነሳል። ስለዚህ ቀጥፋ እስከምትበላ ድረስ ራቀባት፣ ቸኮለች። ርኩሱ መንፈስ የሚያስቸኩል ነው። የሚያስቸኩል ብቻ ሳይሆን የሚያሮጥም፣ ይሄ ፍጥነቱ ከገደብ ያለፈ ነገ የማይነጋ እስኪመስለን ድረስ ተረጋግተን በጉዳዩ ላይ እንዳናስብ፣ ነገ ጸልዬበት አስቤበት አማክሬ ላድርገው የሚል ጊዜ አይሰጠንም ርኩሱ መንፈስ። ቅዱሱ መንፈስ ደግሞ ያደረባትን ድንግል ማርያምን እንያት። መንፈስ ቅዱስ ይመጽእ ላዕሌኪ ተብላለች። መንፈስ ቅዱስ በእሷ ላይ አድሯል። መንፈስ ቅዱስ ሲያድርበት እርጋታዋ ናት። ነገሮች መልአክ እያናገራት እንኳን ይህ ነገር እንዴት ይሆናል? ከዛም ጸንሳው አልተናገረችም። ማርያምን በልቧ ትጠብቅ። ላለመቀባጠር መታገስ ነው። አሁን መንፈስ ቅዱስ ሲያርፍ የሚያደርገን እንደዚህ ነው። ያኛው ከሆነ ደግሞ እንዳረገዘች ሴት ያቅበጠብጣል፣ ያንቀለቅላል። በቃ ረፍት አይሰጥህም። ተገለጠልኝ፣ በራልኝ፣ አውቃለሁ፣ እኔ በልቼው አምላክ ሆኛለሁ፣ አንተም በልተህ አምላኩን፣ እኔ ተባረኬበታለሁ፣ አንተም ተባረክ፣ እኔ እንዲሆኛለሁ፣ አንተም እንዲሁን። በዚህ መንገድ የሰበከ ነቢይም የለም፣ የሰበከ ሐዋርያም የለም። የትኛው ነቢይ ነው በዚህ መንገድ የሰበከው? የትኛው መንገድ ነው? እኔ እንደዚህ ነኝ ብሎ ራሱን የሰበከ ሲጀመር ሐዋርያ አለ? እንደዚህ የሚያደርግ መንፈስ ቅዱስም የለም። ሲጀመር እንደዚህ የሚያደርግ መንፈስ ቅዱስ የለም። በችኮላ እንድናደርገው በመዘነጥ የራሳችንን ክብር እየገለጥን የራሳችንን ዝና በመናገር እኔ ይሄ ሆኖልኝ ተባርኬያለሁ የሚል እኮ የለም። ለእኔ ለጭንጋፉ፣ ለእኔ ለኃጢአተኛው፣ ለባሪያው እያሉ እኮ ነው የሚገለጡ። እኔ ሐዋርያ ገሌ ነኝ፣ እኔ ነብይ ገሌ ነኝ የሚል እኮ የለም። ሐዋርያው እኮ የራሱን ታሪክ ሲጽፍ ጌታ የወደው የነበረ አንድ ደቀ መዝሙር ብሎ ስለ ራሱ እኮ ነው የሚጽፈው። ለእኔ እንዲሆነልኝ አይደለም የሚለው። ለያዕቆብ አይልም የጌታ ባሪያ የሚለው፣ አገልጋዩ እያለ ነው ራሱን የሚገልጠው። ስለዚህ ምን ማለት ነው? መንፈስ ቅዱስ ሲያድር ትህትና። እንደውም አባ ሕርያቆስ ስለ ድንግል ማርያም ሲናገር መንፈስ ቅዱስ አድሮባታልና አለ ናጥሪ እንከ ትዕግስተ ወአርምሞ ከመ ማርያም። እንግዲህ መንፈስ ቅዱስ እንደጸለላት እንደ ድንግል ማርያም አርምሞንና ትህትናን ገንዘብ እናድርግ፣ ከእሷ እንማር አለ። ምን ማለት ነው አርምሞና ትህትና? ትዕግስትንና አርምሞና ትዕግስትን ገንዘብ እናድርግ። ናጥሪ እንከ ትዕግስተ ወአርምሞ፣ ትዕግስትንና ዝምታን። ይሄ ሳይሆንለት የተንቀለቀለ ሰው ይሄ ቢሆንለት ኑሮ እኮ ጭራሹ ነው ምን ሊሆን ኖሯል? ስለዚህ መንፈስ ቅዱስ የወረደለት እንደዚህ ትዕግስተኛና ዝምተኛ ነው የሚሆነው። ትዕግስቷን አስበው። በቃ አንድም ቀን ትምክህት የላትም። በቃ መንፈስ ቅዱስ ሰላማዊት ናት። ሰላም ሰጣዊት ነው እንዲያውም የሚላት። ሰላም ያላት ብቻ ሳይሆን ሰላምን የምትሰጥ እንዲያውም የኤልሳቤጥን ሰላም ስትላት እኮ ይሄ ንግግሯ ራሱ አቅም አለው። አየው፣ በመጮህ አይደለም እንትን የሚሆነው። መንፈስ ቅዱስ ሲያድርብህ መጮህ አይደለም፣ በምልክት ልታሳምን ትችላለህ ሰውን። በአንድ ቃል በቂ እኮ ነው። ሰላምታ በቂ ነው። ጽንስን ያዘለላል። በቃ ያንን ጽንስ ለማዘል እንዲሰግድ እንዲዘል ለማድረግ የሰላምታሽን ድምፅ ብቻ፣ ሌላ እኮ ነገር እኮ የለም። እንደምን አደርሽ የሚለው ብቻ እኮ ነው ጽንስ የሚያዘልለው። ለምን? የሚቀሰቅስ መንፈስ ቅዱስ ሲያድር መለፍለፍ አይፈልግም፣ ዝምታ አይፈልግም። ገዳም ያሉ አባቶች መቼ ይለፈልፋሉ? መቼ ይናገራሉ? መቼ እንዲታዩ ይፈልጋሉ? መሸፈን ነው የሚወዱት። ግን በቃ ትቀናባቸዋለህ። ለምን? መንፈስ ቅዱስ እንደዛ ነዋ። የቅዱሱ መንፈስ ስራ በትዕግስት በዝምታ በጽሞና የሚሰራ ነው። ስለዚህ መንፈስ ቅዱስ ያደረባት ድንግል ማርያምና መንፈስ ቅዱስ ያደረባቸው ቅዱሳን አንድ ጊዜ ሰው ያለ ማይክ ያለ ሞንታረቦ ሰብኮ ያለ ምቹ መድረክ ሰብኮ በአንድ ስብከት 3000 ህዝብ እንዴት ያምናል? መንፈስ ቅዱስ ካልረዳ። ስለዚህ መንፈስ ቅዱስ ስራን የሚያከናውን አንተን እየተጠቀመ በአንተ ላይ አንተን የሚያስገርም ስራ መስራት። እውነት እኔ ነኝ የተናገርኩት።
እውነት እኔ ነኝ የሰራሁት? እውነት በእኔ ዝማሬ ነው ግን ሰው እያለቀሰ ያለው ብለህ ራስህ እኮ አሁን የራስህ ንግግር ራስህ እንዲያስገርም ማድረግ ነው። መንፈስ ቅዱስ ስራው ይሄ ነው። ሳይጎልበት እንዲያለቅስ ያደርገዋል። ሳይርበው የሚያለቅስ አየው፣ ይቀሰቅሳል። ትናንትናን ያሳይሃል። ጉድለት ውለታውን ውስጥህን ህሊናህን እየገረፈ በልተህ ጠግበህ ጥሩ ልብስ ለብሰህ ንፍርቅ እንድትል ያደርግሃል እንጂ ዝላይ አይደለም የመንፈስ ቅዱስ ስራ። ቧከራዩ ያዙ ልቀቁኝ፣ እንደዚህ አይነት የመንፈስ ቅዱስ የትኛውም ሐዋርያ መንፈስ ቅዱስ አድሮበት እንዲህ አልተመራገጠም። የሞተላችሁን ጌታ ስጋውን ብሉ የሚል ሐዋርያ እንጂ የኔን ላብ የጠረኩበትን ሶፍት ብሉ የሚል ሐዋርያ ታይቶም አይታወቅም። እንዲህ አይነት ነቢይም ሰምተን አናውቅም። እንዲህ አይነት የመንፈስ ቅዱስ ስራም የለም። የመንፈስ ቅዱስ ስራው የጽሞና ስራ ነው። መንፈስ ቅዱስም የምታምነው የምትጸልየው ይሄኛው ተጨማሪ ሊሆን ይችላል እንጂ ሆነልኝ ብለህ ዓላማ የምታደርገው እንጀራ አይደለም። የፍትፍት ይሄንንማ መንፈስ ቅዱስ እኮ ላያስፈልግ ይችላል። መንግስት ሊመልሰው የሚችል ጉዳይ ነው። አንድ ባለሀብት ሊመልሰው የሚችል ጉዳይ ሊሆን ይችላል። ከዚያ ከፍ ማለት አለበት የአማኝ ጥያቄ። አማኞች ወደ ቅዱሱ መንፈስ ጋር መገናኘት ሲጀምሩ ልጄ ስራ የለውም ነበረ፣ ስራ እንዲያገኝ ተስዬ ነበረ፣ አሞኝ ነበር፣ እንዲሻለ ተስዬ ነበር ከሚለው ማደግ አለባቸው። ለስጋው ደግሞ እንድታበቃኝ ትናንትና ሱስ የሆነብኝን ተደጋጋሚ ስወድቅበት ከነበረው ኃጢአቴ ተላቅቄ ከአምላኬ ጋር ለመኖር እንድበቃ፣ ለስጋው ደግሞ እንድበቃ ተስዬ ነበር ወደ ማለት ማደግ አለባቸው። ትልቁ ናፍቆት ይሄ ነዋ። የአማኞች ዓላማ ይሄ ነው። ስለዚህ መንፈስ ቅዱስ ተስፋ ያደረግነው ነው። መንፈስ ቅዱስ በእሳት አምሳል ሐዋርያት ወረደ በሚል መጽሐፍ ቅዱሳዊ መነሻ ይመስለኛል። አሁን በየአዳራሹ ከአዳራሽም አልፎ አሁን ደግሞ ከአዳራሽም ተርፎ ወጥቶ በየጎዳናው ላይ አሁን እሳት የሚዘል የሚጮህ የሚቀባጥር የሚናገረውን የማያውቅ ልሳን፣ ትንቢት፣ መንፈስ ቅዱስ የሚሉ ድምፆች በስተዋል። ሸረረረን በረረን ጠረረን መንገደኛው ሁሉ በሰላም የማያልፍበት ዘመን ላይ ደርሰናል። በእውነት መንፈስ ቅዱስ ነው ይሄ ልሳን፣ ትንቢት፣ ቋንቋ፣ መንፈስ ቅዱስ የሚሉ ነገሮችን እንዴት ነው እነዚህ ነገሮች ከምን አኳያ ነው? እውነትነት አላቸው ወይ? እንግዲህ ልሳን የሚለው በዘመኑ ሐዋርያት ቅዱስ ያሬድ ሲገልጠው ይላል ወተናገሩ በሐዲስ ልሳን ይላል። ሐዲስ ልሳን ማለት ግን ቅድም እንደተባለው ባህራራራራ የሚል ለራሱም የማያውቁት ቋንቋ መናገር አይደለም። የዛን ቋንቋ ትርጉሙን ራሱም ላያውቀው ይችላል። ግን እነ ቅዱስ ጴጥሮስ በአዲስ ልሳን ተናገሩ ማለት ምን ማለት ነው? አሁን መንፈስ ቅዱስ በተሞላበት ሌሎቹን ሊያሳምን በሚችል እስካሁን ጴጥሮስ ራሱም ያላመነበት ጊዜ ነበረ። ሰዎቹን ወደ እምነት ሊያመጣ የሚችል ኃይል ባለው አንደበት ሰዎቹም እንዲረዱ እያደረገ መንፈስ ቅዱስ እያስተካከለለት ሰዎችን በፍቅር እንዲስብ የሚያደርግ። አሁን አይተህ ከሆነ እንዲያውም አንድ ወቅት ሲመላለስ ያየሁት አንድ ምስል ነበረ። ካህኑን ኢየሱስን ይቀበሉ፣ ኢየሱስን ተቀበል ነው፣ ኢየሱስን ተቀበል ብሎ ይዛቸው ይደርዛ ይለታል አደባባይ ላይ። ሃይማኖት በጉልበት ይስፋፋል ወይ? ሰውን ተናጋሪ እያደረጉት ነው። በነገራችን ምን አለው አንዱ ኢየሱስ ይወድሃል ይላል። ኢየሱስ ይወደኛል፣ አንተ ትወደኛለህ። የሚሰበከው ወንጌል እውነት ለመናገር ከወንጌል የተናነሰ አይደለም። ወንጌልም አይደለም፣ ወንጌል ነው እንዲያውም የሚሰበከው። እንዲህ አይነት ወንጌልም የለ፣ እንዲህ አይነት ስብከትም የለማ። ጴጥሮስ ሲሰብክ ነው፣ ያዕቆብ ሲሰብክ ነው። አሁን ና ተቀበል ብሎ የሚይዝ አሁን እኮ ኢየሱስ ይወድሃል ያለውን ያንን ሰው እሱ አይወደውም፣ ያናድደዋል። እንደውም ወንጌል የሚሰበከው በጉልበት ነው ወይ? በፍቅር እኮ ነው የሚማረከው ወንጌል። ሲጀመር እኮ መሰረቱን ፍቅር ነው። ክርስቶስ በጦር አይደለም የሚማረከው፣ እየተወጋ እኮ ነው። እየተዋጋ እኮ አይደለም፣ በጦርነት እኮ አይደለም፣ እየተወጋ ነው የሚማረከው። ስለዚህ ፍቅር ላይ ሆኖ ቢሰብክ ሊያገኘው ይችል የነበረውን ነው እንዲያውም እያባረረ ያለው። አንዳንዱ ሰው በእልህ እሱ ቀድሞ ስለጠራው አሁን እኮ እንዲያውም ቀድሞ በማውራት ቀድሞ የሆኑ ሰዎች አፈጮል የሆነው ደጋግሞ ስለጠሩት የነሱ እየመሰለ ሁላ መጥቷል። አሁን ኢየሱስ የሚለው ቃል ሲጠራ ይሄ ይለና ሰው አማኙ ኦርቶዶክሱን ሁሉ ኢየሱስ ስላለ ሌላ
በሌላ አይን ማየት ጀምሯል። ለምን? አደባባይ ላይ እነሱ ናቸው። በእልህ ነው፣ በሚያስጠላ መንገድ ነው የሰበኩት። ስለዚህ ለነሱ ደስ አይበል ብሎ ራሱ ኢየሱስ የሚለውን ላለመቀበል እንዲወስን እያደረጉት ነው። አስበዋል? እዚያ ጋር በሚያስጠላ መንገድ እየነቀፈ ና እንዲህ አድርግ እያለ የሰበከውን ኢየሱስን በፍቅር መልክ እንኳን ሲሰበክ ልቡ በፍቅር ረጥቦ እንዳይቀበለው እያደረገው ነው። ስለዚህ ብዙ ሰው ያ ስብከት የተሰበከበት መንገድ ሌላ ስለሆነ እዚህ ውስጥ ቤት ውስጥ ኦርቶዶክስ እምነት ውስጥ እንኳን ሲሰበክ የዚያ ጥላሸት መጥቶ እየገባ እየፈተነ ነው። እውነት ለመናገር አጥርቶ ማየት ያስፈልጋል። አሁን የኢየሱስ ክርስቶስ ጉዳይ ብዙዎቹ የሚሰናከሉበት የዓለት ድንጋይ ነው። ብዙዎቹ የሚሰናከሉበት ነው። ያ ማለት ምን ማለት ነው? ከልደቱ ጀምሮ ነገረ ክርስቶስ ለብዙዎቹ መውደቅና መነሳት ምክንያት የሆነ አይደል ተብሎ የተገለጠው፣ ለመውደቃቸውም ለመነሳታቸው፣ ለክብርም ለውርደትም የሚሆን ነው። አሁን ክርስቶስ በዚያ መንገድ አይሰበክም። መንፈስ ቅዱስም በዚያ ልክ አይገልጥም። መንፈስ ቅዱስ ጮማ እየተቆረጠ ጠጅ እየተጨለጠ ነው እንዴ መንፈስ ቅዱስ የሚገለጠው? ትንቢት አለ እንዲ አሁን ልተንብይ ልናገር እግዚአብሔር እንዲህ አለኝ የሚሉት ነገር አለ ሁልጊዜ እያላቸው ነው። እንግዲህ ቅድም እንዳልነው ነው እግዚአብሔር የሚያናግርበት መንገድ። እግዚአብሔር ለወዳጆቹ በዘመናት ሁሉ ያናግራል ወዳጆቹን። እግዚአብሔር ይናገራል ብለን ነው እኛም የምናምነው። ወንጌል ስንሰብክ የሚናገረው ማን ነው? የሚያስተምረው ማን ነው? እግዚአብሔር ነው፣ መንፈስ ቅዱስ ነው ብለን ነው የምናምነው። ግን የሚናገርበት መንገድ ነው የምንመረምረው። የሚናገርበት መንገድ ነው። እግዚአብሔር ይናገራል፣ እግዚአብሔር ይሰማል። አሁን በወንጌል እግዚአብሔር ይናገራል፣ በቅዳሴ እግዚአብሔር ይናገራል። ደግሞ ለበቁት አሁን እግዚአብሔርን በእኛ ልክ አንለካው። አንዱ ፈረንጅ ከውጭ ሀገር መጥቶ ደብረ ሊባኖስ ሄደ አሉ። ደብረ ሊባኖስ ሄዶ የተክለ ሃይማኖትን ታሪክ ሰማ። በአንድ እግራቸው 7 ዓመት ቁመው ሲባል እንዴት ይሆናል? አይሆንም አለ። የተባልከው አንተ ቆምክ አይደለም፣ ተክለ ሃይማኖት ቆሙ ነው። አሁን እኛ ያደረግነው ላንል እንችላለን። ለእኛ እግዚአብሔር ይናገራል ላንል እንችላለን። የሚናገራቸው የበቁ አባቶች ይኖራሉ። ሁሉን ሰው በራስ ልክ ቀዶ መስፋት፣ በራስ ልክ መለካት አያስፈልግም። ሰዎች በዚህ ዘመን ሰው አደባባይ ላይ ወጥቶ እዩኝ፣ ስሙኝ፣ ተቀበሉኝ፣ አድንቁኝ፣ አክብሩኝ በሚልበት ዘመን ደግሞ አታክብሩኝ፣ ለእኔ ይሄ አይገባም፣ ይሄን አታድርጉ የሚሉ ደግሞ ሌሎች አካላት እኮ አሉ። ምድሪቱ እኮ አንድ አይነት ሰው አይደለም የተሸከመችው። ስንት አይነት ብዙ እጽዋት ምድር ላይ እንደበቀሉ ብዙ አይነት አመለካከትና ፍላጎት ያላቸው ሰዎች ናቸው ምድር ላይ የሚኖሩት። እዚህ ጋር ለእኔ ይሄ ክብር አይገባኝም ይላሉ። እዛ ጋር ደግሞ ለእኔ ይሄ ክብር ያንሰኛል ብለው እንዲያውም ምድር እንዳልነካ ብለው እኮ ሰው ተሸክሟቸው የሚሄዱ የሆነ ጊዜ በአንድ ምስል አይቻለሁኝ። በቃ እኔ በመሬት ላይ ልሄድ አይገባኝም ተሸከሙ ብሎ ሰው ተሸክሞት ይላል። በዚህ ልክ ነው። እና በነገራችን ላይ ነቢያት ሆነው ክርስቶስ ኢየሱስ እያሉ በመምጣታቸው ብቻ እንዳይገርመን። ኢየሱስን እየሰበኩ ብቻ አይደለም የሚመጡት፣ ገና የከፋም ይመጣል። እኔ ኢየሱስ ነኝ የሚላለ እንደዛ እኮ ይመጣል። ብዙዎች በስሜ ይመጣሉ። ብዙዎች እኔ ኢየሱስ ነኝ፣ እኔ ክርስቶስ ነኝ፣ እኔ አምላክ ነኝ። ከዚህ በፊትም መጥቷል አሉ። እንደውም እና 12 ሰዎችን አስከትሎ አንዱ ከፊት ሆኖ የተለየ ልብስ ለብሶ እኔ ኢየሱስ ነኝ አሉ። አይ እኔ ኢየሱስ ነኝ ብለህ ከመጣህ ኢየሱስ የመጣው ሊሰቀል ነው እና እንስቀልህ ተባለና ተሰቀለ ይባላል። እና ኢየሱስ የሚመጣው ወይም ኢየሱስም የሚሰበከው ለግል ምቾት ነው ወይ? ኑሮ ለማመቻቸት ነው ወይ? ደግሞ እሱ በዚህ መንገድ ነው ወይ የሚሰበከው? እንዲህ ሰውን የሚያደነቁር ተሳፋሪ ድሃ ኢትዮጵያዊ የባስ ሰልፍ ይዞ ድህነቱን እያሰላሰለ ይሄ ኑሮ ውድነቱን፣ የልጆቹን፣ የቤቱን የኪራይ ይሄ ሁሉን አላውን አዙሮት ይሄ ሁሉ እያስጨነቀው እያለ ሌላ ጭንቀት፣ ሌላ መከራ ነው እውነት ለመናገር በዚህ ዘመን እየተሰራ ያለው። ይሄን እንደው መንግስት ራሱ ሀይቢል መልካም ነው። እንደው ይሄንን ኦርቶዶክስ ብታደርገው እውነት ለመናገር ይሄን ያህል ትዕግስት ነበር። ኦርቶዶክስ አደባባይ ላይ ወጣ ሰብካ አይደለም አውደ ምሕረቷ ላይ ስትሰብክ እንኳን ያለባት መከራ ስንት ነው። በዓላት ባለ ቁጥር እንኳን ማስታወቂያ ለመንገር እንኳን ስንት መከራ አለ። ስንት ፈቃድ ተጠይቆ አይደል?
በዓመት አንድ ቀን መስቀል አደባባይ ለሚወጣው በዓመት አንድ ቀን ጥምቀት ለሚዋላው እኮ ስንት ሰቀቀናል አይደል? መስቀልን ለማክበር እኮ ያለ ሰቀቀን ብዙ መከራ እኮ። በዓመት አንድ ቀን የሚመጣ በዓል በየቀኑ ሞንታርቦ ይዘና ወደ አደባባይ ላይ ቁመን የቤተክርስቲያን በእርግጥ በዚህ ልክ ቤተክርስቲያንም አትቀልም፣ እንዲህ አይነትም ስርዓትም የላትም። ግን ይሄንን ብታደርገው ኑሮ እንዲህ አይነት ዝምታ ይመጣ ነበረ? ካህናቶቿ አደባባይ ላይ ወጥተው ቢሰብኩ ዝም ይባል ነበረ? እነሱም በዚህ ልክ አይወርዱም። ቤተክርስቲያንም እንዲህ አይነት ልማድም ስርዓትም የላትም። እንዲሁ ታይታ ሌሎቹ ተማርከው የሚመጡባት ናት። ባትሰብክ እንኳን የመስቀል ነጭ በነጩ የጥምቀት ነጭ በነጭ ለብሳ ወጥታ ሳትናገር እንኳን የምትሰብክ ናት። ልቅሶ የሚያስቀና እኮ ነው። ልቅሶ እኔ ሰው በልቅሶ ይቀናል። ይህ አንድ መምህር ዘላለም ረፍቱ ጊዜ በጣም የሚገርም ድባብ ነበረ። ሰው እሺ ኑሮ ያስቀና፣ ቀብሩ ቤተክርስቲያን ቀብሯ ልቅሶ እንኳን የሚያስቀና እኮ ነው። የስቅለት ቀን ሰው ጥቁር ለብሶ ያስቀናል። የስቅለት ቀን አይታል አይደል? ሰው ጥቁር ለብሶ እንዴት ያስቀናል? ቤተክርስቲያን እንዴ ጥቁር ለብሳም የሚያምርባት ተገፍታም የሚያምርባት ሳትንቀለቀል ብዙ ሳታወራ አደባባይ ሳትወጣ የምትማርክ ናት ቤተክርስቲያን። ለምን? መንፈስ ቅዱስ አለ። በጣም እናመሰግናለን። በሽታ ሁሉ ከርኩስ መንፈስ የሚመጣ ነው? በሽታዎቹ ሁሉ መነሻቸው ርኩስ መንፈስ አይደለም። ደዌ ዘእሴት፣ ደዌ ዘክብር፣ ደዌ ዘንጽሕ ያሉ አባቶቻችን ከ5 ያላነሰ በሽታ እንዳለ ነው የሚገልጡት። ለምሳሌ የነ ኢዮብ በሽታ ለክብር የመጣ በሽታ ነው። ቅዱስ ጳውሎስ እኮ ግን ከሰይጣን የመጣ ነው። ግን ከሰይጣን መነሻው ከሰይጣን የመጣ ነው። ከሰይጣን መቅናት ያ ለሰዎች የሚመጣበት ነው። አሁን ለምሳሌ ሰዎች ኃጢአት ሰርተው በመቅሰፍት ምክንያት በእግዚአብሔር ቁጣ የሚመጣባቸው በሽታ ሊኖር ይችላል። ግን የታመመው ሁሉ ኃጢአተኛ፣ የታመመው ሁሉ ርኩስ መንፈስ አለበት ማለት አይደለም። ከርኩስ መንፈስ ነው ማለትም አይቻልም። ምንድን ነው? ለምሳሌ ቅዱስ ጳውሎስ ርኩሳን መናፍስትን ያወጣል። እሱ ግን ሕመምተኛ ነው። እንዳልታበይ እንዳልመካ መጎሰሚያ ተሰጠኝ ይላል። ያ ማለት ምን ማለት ነው? ነገ ጳውሎስ የት ነው የሚሰብከው ተብሎ ይጠየቃል። ነገ እዚህ ቦታ ነው ከተባለ ጠዋት ተነስተው ድውያን ጳውሎስ እንደዚህ ሲሄድ ጥላው የሚያርፍበት ቦታ ላይ ይደረደራሉ። የጳውሎስ ጥላ እየነካቸው ሲያርፍ ይፈወሳሉ። ጳውሎስ ጠዋት ሲወጣ ጥሩ ልብስ ለብሶ ነው የሚወጣው። መጎናጸፊያው ሙሉ መጎናጸፊያ ነው። ማታ ሲገባ የተቆራረጠ ልብስ ነው ለብሶ የሚገባው። ለምን? ለበረከት እያሉ ቀደው ወስደው ይጨርሱበታል። እሱ በልብሱ እየፈወሰ፣ እሱ ግን በሽተኛ ነው። ርኩስ መንፈስ ስላለበት አይደለም። እንዳይመካ ሰዎች ሲፈወሱ ሲያከብሩት፣ እናግንህ ሲሉት፣ ክብር ሲሰጡት እንዳይታበይ ከእሱ አቅም በላይ የሆነች ጎሰም የምታደርገው አቅምህ ይሄ ነው ብላ ልኩን የምታሳየው አለች። አሁን እሱ አለ፣ ኢዮብ አለ፣ ተፈትኖ ለክብር የሆነለት። እንግዲህ ከሱ የባሰ ቁስል ከሱ የባሰ ህመም የለም። ያ ሁሉ እንግዲህ በሽታው ከርኩስ መንፈስ ነው ልንለው እርኩስ መንፈስ አለበት አንለውም። አሁን ኢዮብን ግን እየታመመ ነው። ስለዚህ በሽታዎች ሁሉ ከርኩስ መንፈስ ናቸው አንለውም። መንስያቸው እያንዳንዱ እግዚአብሔር ባወቀ በተለያየ መንገድ ሊሆን ይችላል። የክብር የንጽህ እንዳልኩት እንዳንታበይ ደግሞ እንደ ቅዱስ ጳውሎስ አይነት ደዌ፣ እንደነ ጢሞቴዎስ አይነት፣ እንደነ ኢዮብ አይነት ደግሞ እንደነ ሄሮድስ አይነት ደግሞ በበደላቸው በስራቸው ደግሞ እግዚአብሔር ስራቸውን ቆጥሮ ደግሞ የሚቀጣቸው ደግሞ አሉ። ስለዚህ መነሻው የተለያየ ነው የሚሆነው፣ ውጤቱም የተለያየ ነው የሚሆነው። መልካም እንግዲህ በዓላችን እግዚአብሔር መልካም ያድርግልን። መጋቤ ጥበብ ኤርምያስ ዛሬ በበዓለ ጰራቅሊጦስ መተን ተገናኝተናል። ለሚቀጥሉት ደግሞ በዓላት እንደዚሁ ወደዚሁ እንመጣለን። በዓላትን ከኢየሱስ ክርስቶስ ጋር በማገናኘት ምን እናገኝባቸዋለን የሚሉትን ነገሮች ነው የምንነጋገረው። ከዛ ወዲህ እናንተም ጥያቄ ካላችሁ በኮሜንት መስጫው ላይ ጥያቄውን አቅርቡልኝና በሰበር ገብተን እናብራራዋለን። መጋቤ ጥበብ ድጓ ሚዲያ በቅርቡ ተከፍቷል አይደለም? በራሳቸው የማያልቀውን እውቀታቸውን ቃለ እግዚአብሔር
ድጓ ሚዲያ ብለው በዩቲዩብ መጥተዋል። በፌስቡክም የተለያዩ ጽሁፎችን ያካፍሉናል። በአጭር ብዙ ምስጢር ያለው ነገር ያካፍሉናል። እዚህ በዓላት ኢየሱስ በቋንቋ አይነሽ ሚዲያ አሉ። በዛ ተካፈሉ። ድጓ ሚዲያን ግቡና ሰብስክራይብ አድርጋችሁ የየዕለቱን መልእክት ደግሞ እዛ ማዳመጥ ትችላላችሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መልካም ጊዜ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።